መረጃ ስለ አንድ ነገር የሚሰጥ ማብራሪያ ወይም ማስረጃ አንድ ነገር መሆን አለመሆኑ ወይም መደረግ አለመደረጉን የሚጠቁም የጽሑፍ ወይም የቃል ወይም አሃዛዊ ማስረጃ ነው። ዛሬ ያለንበት የመረጃ ዘመን ወይም ኢንፎርሜሽን ኤጅ ነገሮች ሁሉ መሰረታቸውን መረጃ ላይ ያደርጋሉ። ዛሬ ባለንበት የመረጃ ዘመን ወይም ኢንፎርሜሽን ኤጅ የነገሮች ሁሉ መሰረት መረጃ ሆኖ ያገለግላል። የፖለቲካ ውሳኔዎችና የቴክኖሎጂ ስሪቶች፣ የምርትና ንግድ ልውውጦች መረጃን መሰረታቸው ያደርጋሉ። የ21ኛው ክፍለ ዘመን የሰው ልጆች አስደናቂ ፈጠራ የሚሉት ሰው ሰራሽ አስተውሎት የተግባራቶቹ ሁሉ መሰረት የተደራጀ መረጃ እንደሆነ የዘርፉ ባለሙያዎች ይናገራሉ። መረጃ እንደ አገልግሎታቸው አይነታቸውም እጅግ ብዙ ነው። የመረጃ ሳይንስ ወይም ኢንፎርሜሽን ሳይንስ በዋነኝነት መረጃን በማሰባሰብ፣ በማከማቸት፣ በመመደብ፣ በመተንተን፣ በማሰራጨትና በመረጃ ጥበቃ ላይ የሚያተኩር ሲሆን ራሱን የቻለ የትምህርትና የጥናት መስክ ሆኖ በየሀገራቱና በየተቋማቱ ይተገበራል። ይህም ለውሳኔዎች፣ ለስልታዊ እቅዶችና ለቀጣይ የትኩረት አቅጣጫዎች መሰረት ሆኖ ያገለግላል። መረጃውን በአግባቡ ያሰባሰበ፣ ያደራጀና ለውሳኔዎቹ የሚገለገል ያለ ሀሳብ እንደሚሮጥ ሁሉ እንዲሁ አይሮጥም። ነፋሳት እንደሚጎስም እንዲሁ በከንቱ አይባዝንም። ኃላፊያቱን እየተነተነ መጻያቱን የመተንበይ ኃይልን ይላበሳል። በአግባቡ የተሰበሰበና የተደራጀ የመረጃ ሀብት እውቀትም ጉልበትም ሆኖ ያገለግላል። የዲጂታል ቴክኖሎጂ መከሰትና መስፋፋት መረጃን በማሰባሰብ፣ በማደራጀት፣ በመተንተንና በማሰራጨት ከቀድሞ ይልቅ መንገዶቹን ምቹና ቀላል አድርጎታል። አሁን ባለንበት ዘመናዊ የሚሉት የመረጃ ዘመን መረጃውን ያሰባሰበ፣ ያደራጀና ለውሳኔዎቹ የተገለገለ የነገው መሪ፣ ተጽዕኖ ፈጣሪና ተልእኮውን ፈጻሚ ይሆናል። ዛሬ ባሉት የተራቀቁ የቴክኖሎጂ ዘመን ቤተ ክርስቲያን የመረጃ ሀብቶቿን እንዴት እየሰበሰበችና እያደራጀች ለቀጣይ ትውልድ ሰማያዊ ተልእኮ ለመወጣት ምን እየሰራች ትገኛለች ስንል ጠይቀናል። ያሉባት ስጋቶች፣ መልካም ዕድሎችና ለነገ የማይባሉ የቤት ስራዎቹም በዘርፉ ባለሙያዎች ተዳሰዋል። መረጃ እንግዲህ ያው በዚህ በ21ኛው ክፍለ ዘመን ሀብት ነው ወይም ዘ ኒው ኦይል ይባላል። ዴታ ኢዝ ኤቭሪቲንግ ይባላል። መረጃ ሁሉም ቦታ ነው ያለው፣ ሁሉም ነገር ነው። ያለዛ እንቅስቃሴ የለም እንደማለት እና መረጃ ኦይል የሚሆነው ወይም የነዳጅ ሀብት ልክ በነዳጅ ሀብት ልክ የሚስተካከለው ልክ እንደ ነዳጅ በአግባቡ ወጥቶ በአግባቡ ተዘጋጅቶ በአግባቡ ለሚፈለገው አገልግሎት መዋል ሲችል ነው ሀብት መሆን የሚችለው ማለት ነው። መረጃ ሀብት ነው። የመረጃ ሀብት ስንል አንድን እውቀት ለማግኘት ወይም ደግሞ አንድን መረጃ ለማግኘት ያሉን ሀብቶች የሚለውን ለመንካት የሚገልጽ ይመስላል። መረጃ ማለት ረዳ ከሚለው የግስ ቃል የተገኘ ሲሆን መርዳት፣ ማገዝ ወይም ደግሞ ተጨማሪ እርዳታ ማድረግን የሚገልጽ ነው። ሀብት የሚለው ደግሞ ወሀበ፣ ሰጠ ከሚለው ስጦታ፣ ጸጋ ወይም ደግሞ ትሩፋት ከሚለው የግስ ቃል የግስ የተገኘ ነው። ስለዚህ ለእያንዳንዳቸው ትርጓሜ ስንሰጥ መረጃ ማለት እንግዲህ አሁን ዘመኑም የመረጃ ወይም ደግሞ የኢንፎርሜሽን ዘመን ኢንፎርሜሽን ኤጅ ተብሎ የሚጠራበት ዘመን ላይ ነው ያለነው። አንድ ሰው አይቶ ወይም አንብቦ ሊረዳውና ሊተረጉመው በሚችለው መልኩ እውቀትን ሊያገኝበት የሚችል ማለት ነው። ወይም ደግሞ እውቀትን ሊያስተላልፍበት የሚችል እንደገና ደግሞ መረጃ እውቀትን ለማግኘት ከመሆኑ በተጨማሪ የእውቀት ጥርጣሬን ማስወገድ የሚችል እውቀትን ማስፋት የሚችል ማለት ነው። ከዚያ ውጭ ከጥንት ጀምሮ ዓለማት በሙሉ መረጃን ወይም ደግሞ አሁን ያለበትን ደረጃ በመረጃ ነው እያስተላለፈ የመጣው። ለምሳሌ ከጥንት ጀምሮ ከእርሻ ዘመን ብንጀምር፣ ከዚያ እንደገና ደግሞ ከኢንዱስትሪ ዘመን፣ አሁን ደግሞ የኢንፎርሜሽን ዘመን ብለን እንጠራዋለን። ስለዚህ ይህ ሁሉ እንቅስቃሴ እየተራመደ ያለው ደግሞ አሁን ዓለም እዚህ ላይ እየደረሰችው በምንድን ነው? በመረጃ ነው። ስለዚህ ጠቅለል ባለመልኩ መረጃ እውቀትም ነው፣ ሀብትም ነው፣ መሳሪያ ነው። ሊቃውንቱ የመረጃ ምንጮች ናቸው። አባቶቻችን መረጃን ሲያስተላልፉ ወይም ደግሞ መረጃን ለትውልድ ሲያቆዩ የቆዩት ራሳቸው እንደው የተጻፈ ነገር ይጠፋል ብለው እንኳን ቢያስቡ በቃላቸው ይዘው መረጃ ሲያስተላልፉ ነበር። ስለዚህ በቤተክርስቲያን ደረጃ አባቶቻችንም ሊቃውንቱ ጥሩ የመረጃ ምንጭ፣ ጥሩ የመረጃ ሀብት ናቸው ብለን ነው የምንይዛቸው። ዳታ ሮ ፋክት ነው። ኢንፎርሜሽን የሚባለው ደግሞ ፕሮሰስድ ዴታ ነው። የተጣራ
እውቀት የምንለው ደረጃ ላይ ሊያደርስ የሚችለው ትክክለኛ የሆነው ጉዳይ ኢንፎርሜሽን ይሉታል እና ስለዚህ አሁን የዳታ ወይም የመረጃ ጋጋታው አለ ግን ደግሞ የተጣራ ነው ወይም ደግሞ ፕሮሰስድ የሆነ ልክ ነው አይደለም ብለን ቫሊዴት የተደረገ መረጃ ነው ወይ የሚለውን ስናውቅ ደግሞ ያ ወደ ኢንፎርሜሽን ይመጣል ማለት ነው። ትክክለኛ ነው አይደለም ብለን ምን መዝንበት ደረጃ ላይ ይደርሳል። የትኛውም ነገር መረጃ ነው። ከስነ ፍጥረት ሰው እስከሰራው አርቲፊሻል ጉዳይ ድረስ ሁሉም ለመረጃ ግብአት ይሆናሉ። እንግዲህ ይሄ ሁሉ ካታጎሪውን እንኳን ስንመለከት መረጃ ምንድን ነው? ለምሳሌ ሂውማን ሪሶርስ ራሱን ሪሶርስ ነው። ፋይናንሻል ሪሶርስ፣ ቴክኖሎጂካል ሪሶርስ ራሱ ዳታ ደግሞ ሪሶርስ ሊሆን ይችላል። ዴታ አባውት ዴታ የምንለው ሜታ ዳታ የሚባለው መረጃ ራሱን በራሱ ገንዘብ የሚሆነው ራሱ መረጃ ሆኖ እናገኘዋለን እና ለመረጃ የሚያስፈልገው ሲሆን ራሱ በራሱ ሪሶርስ ሆኖ ይቀርባል። ከስነ ፍጥረት አሁን ሰው እስከሰራው ድረስ የማይናቅ ዛሬ እስከሚጻፉ ጽሁፎች ድረስ ሰው የሚያስበው ሐሳቤን ጨምሮ ይሄ የመረጃ ምንጭ ሆኖ እናገኘዋለን ማለት ነው። እንግዲህ አሁን መረጃ ዋጋ እንዲኖረው በአግባቡ ማስተዳደር መቻል አለብን። ያ ማለት ነው መጀመሪያ ዴታው ወይም ጥሬ ሀቁ በአግባቡ መሰብሰብ መቻል አለበት። ይሄ መጀመሪያው ቁልፍ ጉዳይ ነው። ከዛው ላይ ከተሰበሰበ በኋላ በቂ አይደለም፣ ወደ ኢንፎርሜሽን ማደግ አለበት፣ ወደ መረጃነት ማደግ አለበት። ያ ጥሬ ሀቅ ማለት ነው። እንደዛ እንዲሆን በአግባቡ ይደራጃል፣ ይተነተናል። እንደዛ ሲሆን ኢንፎርሜሽን ይሆናል፣ መረጃ ይሆናል። አሁንም ያ በቂ አይደለም። እሱም እንደገና ወደ እውቀት ማደግ አለበት፣ ወደ ኖሌጅ ማለት ነው። ወደ ኖሌጅ ሲያድግ በአንዱ ዴታ እና በሌላው ዴታ መካከል ያለው ግንኙነት ምንድነው? ፓተርኖቹ ምንድነው የሚያሳዩት? ምን አይነት ትሬንድ አለ? እነዚህ ነገሮች በአግባቡ መረዳት ይገባል ማለት ነው። ወደ እውቀት ያድጋል ማለት ነው። እንደዛ ሲሆን እውቀት ደግሞ ወደ ዊዝደም ያድጋል ማለት ነው። ዊዝደም እንግዲህ ምንድነው? ያለንን እውቀት የት ላይ እንጠቀምበት ነው። ስለዚህ ያለንን መረጃ የት ላይ አፕላይ እናድርገው? ዲሲሽን ሜኪንግ ላይ፣ የምናወጣቸው ህጎች ላይ፣ የት ላይ? እነዚህን ስቴፖች በአግባቡ እስካላደረግን ድረስ መረጃ ቫልዩ ሊኖረው አይችልም። ያንዳንዱ ስቴፕ በአግባቡ መተግበር ስንችል ነው መረጃ ቫልዩ የሚኖረው አልቲሜትሊ ማለት ነው። የመሰብሰቡ ብቻ አሹር አያደርገውም። ተሰብስቦ ዊዝደም እስኪሆን ድረስ ያለው ሂደት ነው መረጃን ዋጋ የሚያሰጠው። በመረጃ በአግባቡ ማስተዳደር ብዙ ጥቅም አለው። ምንም እንትን የለው። የመጀመሪያው ኢፌክቲቭ የሆነ አድሚኒስትሬሽን ይኖረናል ማለት ውጤታማ የሆነ አስተዳደር ይኖረናል። ግልጽ የሆነ አስተዳደር አሁን ዘመኑ የሚፈልገው ፈጣን የሆነ መረጃ አለ። ያንን በአግባቡ መልስ የሚሰጥ ጊዜውን የጠበቀ መልስ የሚሰጥ ግልጽ የሆነ መልስ የሚሰጥ መረጃን መሰረት ያደረገ መልስ የሚሰጥ ወይም ውሳኔዎችን የሚወስድ አስተዳደር ይኖራል ማለት ነው። ስለዚህ መረጃን መሰረት አድርገን የትላንትን ታሪክ በአግባቡ ማስቀመጥ እንችላለን። ዛሬ ላይ የምናደርጋቸው ማናቸውም ውሳኔዎች ደግሞ በአግባቡ መረጃን መሰረት አድርገን በፍጥነት በግልጸኝነትና ሁሉንም ተደራሽ ማድረግ ፉል ፒክቸር ይዘን ሁሉንም ጉዳዮችና ሁሉንም አካላት ግምት ውስጥ ያስገባ ውሳኔ መስጠት እንችላለን። ነገንም ደግሞ መተንተን እንችላለን። ዛሬ ያለንን መረጃ መሰረት አድርገን ለነገ ዝግጅት ማድረግ እንችላለን ማለት ነው። ዋጋው በጣም ብዙ ነው። ምክንያቱም አሁን ያለንበት ዘመን ራሱ የመረጃ ዘመን ተብሎ ስለሚጠራ የዘመኑን ትርጓሜም ያለንበትን ጠቅልል አድርጎ ይዞታል። ስለዚህ ዋጋው ወይም ደግሞ ለኛ ጥቅሙ የሚሰጠው አሁን ላለው ለዓለም ሕዝብ የሚሰጠው ዋጋ በጣም ሰፊ ነው። ለምሳሌ ግንኙነትን ለማሳለጥ ይጠቅመናል። ግንኙነት ያለ መረጃ ወይም ደግሞ የተጠናከረ መረጃ ከሌለ ግንኙነታችን ሊጠናከር አይችልም። ስለዚህ መረጃን በአግባቡ መረዳት ወይም ደግሞ መረጃን ማሳለጥ ዋጋው ከፍ ያለ ነው ማለት ነው። መረጃን አሳልጦ የተገኘ ተቋም የሚሆን ግለሰብ ይሁን ሀገር የሚሆን መረጃን ካሳለጠ ወይም ደግሞ የተሳለጠ መረጃ መኖሩ ዋጋው ከፍ ያለ ነው ማለት ነው። ለአንድ ሀገር፣ ለአንድ ህዝብ፣ ለአንድ ተቋም የመረጃ መሳለጥ ወይም ደግሞ መረጃን በአግባቡ መጠቀም
ዋጋውን ከፍ ሊያደርገው ይችላል። በተጨማሪ ደግሞ ውጤታማነትንም ያሳድጋል። በቤተክርስቲያን አንድ አጥቢያ ከአንድ አጥቢያ ወይም ደግሞ አንድ ሀገረ ስብከት ከአንድ ሀገረ ስብከት ግንኙነት ለማድረግ ቢሞክር ቀድሞ መረጃ ሊኖረው ይገባል። የአንዱ ሀገረ ስብከት ምን አይነት ታሪካዊ ይዘት አለው፣ የአካባቢው ህብረተሰብ ምን አይነት ነው ባህሉ፣ ምን አይነት ነገር ይፈልጋል፣ እንዴት ነው ግንኙነት መፍጠር የምንችለውን የሚለውን ለማወቅ አሁን የውድድር ዘመን ነው፣ የኮምፒቲሽን ዘመን ነው። ስለዚህ ተወዳዳሪነትን ከፍ ለማድረግና ለማሳደግ ምን ያስፈልጋል? መረጃ ሊኖረን ይገባል። ስለምንወዳደርበት ወይም ደግሞ ስለምንንቀሳቀሰው እንቅስቃሴ ስለምናደርጋቸው ተግባራት በሙሉ መረጃ ከሌለን የመወዳደር አቅማችን ተወዳድረን የማሸነፍ ወይም ደግሞ የመጨረሻ ግባችን ላይ ለመድረስ ያለ መረጃ መንቀሳቀስ አንችልም። መረጃ ከሌለን ከኋላ እንቀራለን ማለት ነው። እንደ ዓለም ደረጃ ራሱ ብዙ ያደጉ ሀገራት እዚህ ደረጃ ላይ የደረሱት በመረጃ ነው። ለምሳሌ እነ ቻይናን ብንመለከት ለመረጃ ትልቅ ዋጋ ይሰጣሉ። ታሪክን ለመጠበቅም ይሆን ታሪካችን ማወቅ መጠበቅ የምንችለው መረጃ ሲኖረን ነው። ምክንያቱም የድሮ ታሪካችን ምን ነበር? ለምሳሌ ቅድም እንደገለጽኩት ሀገራችን ኢትዮጵያ ከዚህ አሁን ካሉት ሀያላን ሀገራት በላይ የምትታይ ማንም የሚፈልጋት በማንኛውም ከዓለም በላይ እንደሆነች ከዓለም ሀገራት በላይ እንደሆነች ነበር የሚነገረውም ታሪክም የሚያወራው። ይሄን ደግሞ ማወቅ የምንችለው መረጃ ስናቅ ነው። ታሪኩን የሀገሪቱን ታሪክ ስናቅ እንዴት ነበረች፣ አሁን ምን ላይ ነች፣ ወደፊትስ ምን ይሆናል የሚለውን መረዳትና ማሰብ ወይም ደግሞ ማወቅ የምንችለው መረጃ ሲኖረን ነው። በትንሹ እንኳ ብናይ እዚህ ከኔ ቢሮ አሁን ቃለ ጉባኤ ለመያዝ ብንፈልግ ስብሰባ አድርገን ውሳኔዎችን ማሳለጥ የምንችለው የቤቱን መረጃ ሲኖረን ነው። ቤቱ የቆየበትን ወይም ደግሞ ምን አይነት አሰራር ነበር፣ ምን ብንወስን ቤቱን ሊጠብቅ ይችላል፣ ምን ባንወስን ከቤቱ ጋር ላይጣጣም ይችላል የሚለውን ለማወቅ ግዴታ መረጃ ያስፈልጋል። ትልልቅ ስብሰባዎች ቢሰበሰቡ ለምሳሌ የተባበሩት መንግስታት ድርጅት ቢሰበሰብ ከኋላም ከፊትም በመረጃ ነው ውሳኔዎችን ማሳለጥ የሚችለው። ከዚያ ውጭ ያለ መረጃ ውሳኔ ቢወስኑ ውሳኔው ውጤታማነቱ ተቀባይነቱ ያነሰ ሊሆን ይችላል። ከቤተ ክርስቲያናችን አንጻርም ግድ ነው፣ አስፈላጊ ነው። በዚህ መልኩ ለምናደርጋቸው ነገሮች ሁሉ ያለ መረጃ መንቀሳቀስ ትንሽ ያስቸግራል። አስተዳደርም በትምህርትም በፋይናንስም በእያንዳንዱ እንቅስቃሴ መረጃ ሊኖረን ይገባል። አንድን ሊቅ አዋቂ የሚያሰኘው ተቋምን ዘላቂ የሚያሰኘው መረጃ ነው። መረጃ የሌለው ወይም በአግባቡ መረጃውን ማስተዳደር የማይችል ተቋም ሆኖ ሊቀጥል አይችልም። ወይ ይጠፋል ወይ ያጠፋል። ስለዚህ ግለሰብም እንደዚህ ነው። አንድን ሰው በቃ እውቀት አለው በጉዳዩ ላይ ግንዛቤ ያለው ብለን የምንመዝንበት መረጃ ባለው መጠን ልክ ነው። ለአንድ ተቋም የራሱን መረጃ በደንብ አደራጅቶ ለውሳኔ ሊያበቃው የሚችልን ጉዳይ ፕሮሰስ ማድረግ ያልቻለ መጨረሻ ውሳኔውም ሁሉ የተሳሳተ እንዲሆን ያደርገዋል ማለት ነው። መረጃ በጣም ወሳኝነቱ የህልውና ጉዳይ ነው። ሰው ከሰው የሚግባባው ተቋም ከተቋም የሚግባባው ወይም ይሄ ግሎባል ያለውን ኮምፒቲሽን ኮምፒት ሊያደርግ የሚችለው በቂ መረጃ ካለው ነው። ካልሆነ የተሳሳተ ጎዳና ላይ እንዲወድቅ ያደርገዋል። ስለዚህ መረጃን የማስተዳደር አቅም ምን ይፈልጋል? መረዳት፣ ራሱን የቻለ ስለ መረጃ ያለው ግንዛቤ የተወሰነ የተለወጠ መሆን አለበት። አንድ ተቋምም ይሁን ግለሰብ የማስተዳደር አቅም ከሌለው ወይ የሚጠፋበት ነው የሚሆነው ማለት ነው። ምን አይነት ዳታ ለምን ጉዳይ አውለዋለሁ፣ የትኛው ለየትኛው ጊዜና ወቅት ጠቃሚ ነው የሚለውን መለየት ያስፈልጋል ማለት ነው። እና መረጃን ማስተዳደር ትልቅ ክህሎት የሚፈልግ የሰው ኃይልም ኤክስፐርቲዝም የሚፈልግ ነው። አሁን ያለውን የቤተ ክርስቲያን የመረጃ አያያዝ ወይም አስተዳደር ቅድም ባልናቸው መንገዶች መገምገም እንችላለን። ለምሳሌ ዳታው ወይ መረጃው በአግባቡ ይሰበሰባል ወይ፣ በአግባቡ ተሰብስቦ በአግባቡ ይደራጃል ወይ? የመጀመሪያው ጥያቄ ነው። ይህንን እርከን ማለፍ ከቻለ ደግሞ መረጃው ወደ ኢንፎርሜሽንነት አድጓል ወይ፣ ወደ መረጃነት አድጓል ወይ? የተሰበሰበው ጥሬ ሀቅ ማለት ነው።
የካህናት ቁጥር፣ የምእመናን ቁጥር፣ ሌላ መረጃ ሊሆን ይችላል። ያ በትክክል ተተንትኖ ወደ ኢንፎርሜሽንነት አድጓል ወይ? ያ ብቻ በቂ አይደለም። ከዛ እውቀት ፕሮዲውስ አድርገናል ወይ ካለን መረጃ ማለት ነው። ያ ብቻ በቂ አይደለም። የተገኘውን እውቀት ውሳኔዎች ላይ አፕላይ አድርገናል። ስትራቴጂክ ዶክመንት ሲዘጋጅ ሊሆን ይችላል። የተለያዩ ቤተክርስቲያን የተለያዩ ውሳኔዎችን ስታሳልፍ፣ የተለያዩ አገልግሎቶች እለት ተዕለት የምናደርጋቸው ኢንቨስትመንት ማለት ይሄ ባጀት የሚያዝላቸው ጉዳዮች፣ እነዚህ ሁሉ መረጃ መሰረት ያደረጉ ናቸው ወይ ብለን መጠየቅ ነው። ቀላል ነው የሚሆነው ማለት ነው። በዚህ ወይ ስንፈትሸው በጣም በአግባቡ መረጃ እየተጠቀምን ነው ለማለት ያዳግታል ማለት ነው። በተቻለ መጠን ያው እንቅስቃሴ አለ። ለምሳሌ በየገዳማቱ ያሉ መጽሐፍትን በዲጂታላይዝ የማድረግ ስራ እየተሰራ እንደሆነ በስልካችንም በተለያዩ ቢሮዎችም ስንገባ እናገኛለን። ስለዚህ ጅማሮ ጥሩ ነው። ነገር ግን ከዚህ በበለጠ ከዚህ በተሻለ መልኩ መጽሐፍትን ዲጂታላይዝ የማድረግ ስራ ቢሰራ፣ እንደገና ደግሞ ሊቃውንቱን የመጠበቅ ስራ ቢሰራ፣ ምክንያቱም ሊቃውንቱም አንድ የመረጃ ምንጭ ስለሆኑ፣ ስለዚህ ሊቃውንቱን የአኗኗር ዘይቤያቸውን የያዙትን መረጃ በአግባቡ የመቀበል ሁኔታን በማመቻቸት እንደገና ደግሞ አሁን ካለው ከዘመኑ ጋር በማዋሃድ ያሉንን መረጃዎችን በአግባቡ የጠፉ ሊኖሩ ይችላሉ። እንደዚህ የመረጃ ያሁኑ የቴክኖሎጂ ዘመኑ ሳይስፋፋ ያመለጡን ነገሮች ሊኖሩ ይችላሉ። እንደዚያ እንዳይደገም አሁን የተጀመረው እንቅስቃሴ ጥሩ ቢሆንም የበለጠ እንዲሰራ ሊቃውንቱን መጽሐፍትን በበለጠ መንከባከብና በበለጠ ወደዚህ ወደ ኢንፎርሜሽኑ ማምጣት ይጠበቅብናል ብዬ አምናለሁ። ቤተ ክርስቲያን በመረጃ መዝገብ አይምሮ ነው የምንላት። የጥበብ ምንጭ፣ የእውቀት ምንጭ፣ የመዛግብት ባለቤት ነው ቤተ ክርስቲያንን ካነሳን የምንለው። ለሳይንሱም ይሁን ጥቂት አወቁም ለምንላቸው በሀገር ደረጃም ያሉ አባቶች፣ እናቶች፣ ምሁራን ማለት ነው በሳይንሱም ዘንድ እውነት ለመናገር ምንጫቸው ብዙ የዚህ ሪሊጂየስ አርካይቭ ነው እና የቤተ ክርስቲያን አካባቢ ያሉ መዛግብት፣ ድርሳናት እና ደግሞ ቅርስ፣ አብያተ ክርስቲያናት፣ ባህሉ፣ አፈጻጸም ስርዓቱ፣ ይሄ ሁሉ ትልቅ መዛግብት ነውና የቤተ ክርስቲያን እንትኑ በጎድሎቹ አሏት ነው። መረጃ የላትም የምንላት ሳይሆን ግን እንዴት ታስተዳድር ካልሆነ በስተቀር መረጃ በጣም ብዙ ነው ያለው። መረጃን ለማስተዳደር ቦታ ያስፈልጋል። ከዛ እውቀት፣ የሰው ኃይል፣ አቅም ያስፈልጋል ብያለሁ። ከዛ ውጭ ደግሞ መረጃው በራሱ ወሳኝ ነው። መረጃው መኖር አለበት ስለ መረጃ ለማውራት። ከዛ ደግሞ መቼና ምንን ጉዳይ ለምን እናውለው የሚለው አንገብጋቢ ጉዳይ ነው። ቤተክርስቲያን እነዚህ በአራቱም ጉዳዮች ብንፈትሽ ሁሉም አሏት። ከሰው ኃይል ብትል ስርዓቷን፣ ቀኖናዋን፣ ዶግማዋን፣ መጽሐፍ ቅዱስን፣ ብዙ ትርጓሜያትን፣ ድርሳናት፣ ገድላትን፣ መጻሕፍት፣ የሊቃውንት ትምህርት፣ ይሄ ሁሉ በቃል ሸምደውት ያሉ አባቶች አሉ። ይሄ ከእውቀት አንጻር ስጋት አይኖርብህም ማለት ነው። በአራቱም የመረጃ መመዘኛዎች በጣም የተሻለ እድል ያላት ሰዎች፣ የተማሩ መረጃው ያላት፣ የማስተዳደር አቅም የሚችሉ ሰዎች ያላት፣ ሪሶርስ ደግሞ ያላት፣ ዓለም ላይ ያሉ እውቀቶችን በቀላሉ ለመቅሰም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀላል ነው። ብዙ በጎ ድሎች አሉ ወይም ገፊ ምክንያቶች አሉ ብለን ማለት እንችላለን። አንደኛ ዘመኑ በራሱ አስገዳጅ ሁኔታን ይፈጥራል። ብዙ ነገሮች ዲጂታይዝድ እየሆኑ ግንኙነቶች ወደዛ እየሄዱ ሰራውንዲንጋችን ወይም ኢንቫይሮንመንታችን ወደዛ እየተቀየረ ስለሆነ፣ ሁለተኛ የመልካም አስተዳደር ፍላጎት በጣም በከፍተኛ ሁኔታ ጨምሯል። አሁን ልክ እንደ በፊቱ አይደለም። አሁን ፈጣን ምላሽ የሚፈልጉ ጥያቄዎች ይመጣሉ። ስለዚህ እነዛን መረጃት ውሳኔ ሰጪው አካል የሚቸገረው ምንድነው? መረጃን መሰረት አድርጎ ለመወሰን ይከብደዋል። ሌላው የፋይናንሻል አሰራራችን በጣም ግልጽ መሆን መቻል አለበት። ያን ለማድረግ ደግሞ በጣም በማኑዋል ሲስተሙ በጣም ከባድ ነው የሚሆነው። ኦዲት በማኑዋል ሲስተም ኦዲት ለማድረግ በማኑዋል ትራንዛክሽን ለመከታተል በጣም አደጋ፣ በሰው ኃይል ነው የሚሰራው። በጣም አሰልቺና አድካሚ ነው የሚሆነው እና በጣም ረጅም ጊዜ ይወስዳል። ይሄ ደግሞ አስተዳደሩን በጣም ስለሆነ ኋላ ቀር ያደርግብናል ማለት ነው። ስለዚህ እነዚህ ገፊ ምክንያቶች አሉ። መልካም አስተዳደር ፍላጎቶች ማለት ነው። በጣም ፈጣን የሆነ ዘመናዊ የሆነ አስተዳደር ይፈልጋል።
መንፈሳዊነቱን የጠበቀ ግን ዘመናዊ የሆነ አስተዳደር የዚህ ፍላጎት አለ። ሌላው ሁለተኛ የምእመናን የአማኞች ተንደንሲ ይሄ አሁን ለቴክኖሎጂ ያላቸው ቅርበት እያደገ እየሄደ ነው። ብዙ አገልግሎቶች ወደ ዲጂታል ወርልዱ እየሄዱ ነውና ያም ፍላጎት ሌላው ገፊ ምክንያት ነው። እንደ መልካም አጋጣሚም ልናየው እንችላለን። ሌላው ያለንን ሀብት ማወቅ አሁን ዘመኑ የሚጠይቀው ምን ያክል ሀብት አለን፣ ምን ያክል ሪሶርስ አለን፣ ምን ያክል ይዞታዎች አሉን፣ ምን ያክል ምእመናን አሉን፣ ምን ያክል ካህናት አሉ፣ ምን ያክል አገልጋዮች አሉ፣ የትኛውን አገልጋይ በየትኛው ነው ማሰማራት ያለብን፣ ምን ውጤት ለማምጣት እነዚህን ሁሉ ስንት አብያተ ክርስቲያናት አሉ፣ ይዞታቸውን ሁሉንም ደማምረን ፉል ፒክቸር እንዲኖረን ማለት ነው። በተለይ ብዙ ጊዜ አገልግሎት ሲነሳ በጣም አይከን የሆኑትና በደንብ እንቅስቃሴ ያለባቸው አካባቢዎች ነው ጎልተው አጀንዳ የሚሆኑት። መረጃን መሰረት አድርገን ስናወራ ግን እንደዛ ላይሆን ይችላል። ሁሉንም ፒክቸር ማየት እንችላለን ሙሉውን ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ማለት አዲስ አበባ ላይ ያለው አገልግሎት ብቻ አይደለም፣ ወይም የሆነ ክልል ላይ ያለው አገልግሎት ብቻ አይደለም። ሁሉ በኢትዮጵያም ከኢትዮጵያም ውጭ ያለውን አገልግሎት አድሬስ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ሁሉ መልካም አጋጣሚዎች ናቸው፣ ቻሌንጆች ናቸው፣ ግን መልካም አጋጣሚዎች ናቸው። ራሳችን እንድናስተካከል ዘመኑን እንድንዋጅ እድል የሚሰጡን ጉዳዮች ናቸው። ሌላው ጅምር ስራዎችም አሉ። እውነት ለመናገር ድፍን ያለ ነገር አይደለም። አይቲ ቤተክርስቲያናችን ላይ የተለያዩ አሁን ማህበረ ቅዱሳን ላይ የተለያየ የአይቲ አገልግሎት በመጠኑ አለ። ቤተክርስቲያንም ላይ በመጠኑ የአይቲ አገልግሎት ጅማሬዎች አሉ። ስለዚህ ይሄ በራሱ ያሉ ፍላጎቶችን የሚያሳይ ነው ማለት ነው። ሌላው የተማረ ሰው ኃይል አለ በቤተክርስቲያን ውስጥ። ቤተክርስቲያን ሀብቷ ብዙ ነው። ከዛ ውስጥ አንዱ ልጆቿ በጣም በብዙ ዲሲፕሊን በብዙ ፕሮፌሽን ውስጥ ያለፉ የተማሩ ልጆች አሏት ማለት ነው። እነዚህ መልካም እና ገፊ ምክንያቶች ናቸው ማለት ነው። እንግዲህ ቤተክርስቲያን በዚህ ጉዳይ ያላት በጎ ዕድል በጣም ሰፊ ነው እውነት ለመናገር። ምክንያቱም ወደ ፍልስፍናው ዓለም ብንሄድ፣ ወደ ሳይንሱ ብንሄድ፣ ወደ መድኃኒቱ ብንሄድ በየአንዳንዱ ወይም ደግሞ አሁን የምንጠቀምባቸው ቴክኖሎጂዎች በሙሉ እየጠቀሙን ያሉ ወይም ደግሞ አገልግሎት ላይ እየሰጡ ያሉት ቤተክርስቲያን መሰረት እንደሆነች ነው እኔ መናገር የምችለው። ምክንያቱም የኛ መጽሐፍት አሁን እንደው ወደዚህ ወደ ፍልስፍናው አምጥቶ በስነ ስርዓት በተለይ ሀገራችን ውስጥ መጽሐፍቱን አንብቦ የግዕዝ መጽሐፍትን ተረድቶ ሳይንሳዊ የሆኑ ነገሮችን ስራ ላይ ለማዋል ያለው ነገር የተወሰነ ዝቅ ማለቱ ነው እንጂ ቤተክርስቲያናችን ያሏት እድል ሰፊ ነው፣ በጣም ሰፊ ነው። ምክንያቱም አሁን በቤተክርስቲያን ውስጥ ያሉ መረጃዎች መጽሐፍት ቢፈተሹ፣ ሊቃውንቱ ቢፈተሹ አይደለም ሀገራችን ዓለምን መጥቀም የሚችል መረጃ ነው ያለው። ቤተክርስቲያን መዋቅሯ ልጆቿን ለመያዝ መዋቅሩ የተመቸ ነው። ምክንያቱም ወደ ቤተክርስቲያን የሚመጡ በሙሉ እንደኔ ንስሐ አባት አላቸው ብዬ ነው እማምነው። ስለዚህ በዚያ መልኩ ልጆቿንም ሀብቷንም እውቀቷንም እንደምታቅ ወይም ደግሞ በዚህ በኩል መረጃ እንዳላት ነው የማምነው። ከዚያ ውጭ ይሄ ባይሆን እዚያው አጥቢያው አካባቢ የንስሐ አባት ይዞ ቤተክርስቲያን አቃው የቤተክርስቲያን ልጅነቱን አረጋግጦ መኖር ግዴታው ነው። የተወሰነ ሊኖር ይችላል፣ ቤተክርስቲያን የማታውቀው ምዕመን ሊኖር ይችላል። እንዲህ አይነት ነገር ሲከሰት እኒህ ልጆች ወደ ቤተክርስቲያን አለመምጣታቸው እርግጠኛ ከታወቀ እንዲመጡ የማድረግ ስራ መስራት ነው። ስለዚህ አባቶች፣ ካህናት ወደ ቤተክርስቲያን ያልመጡ ወይም ደግሞ ቤተክርስቲያን በመረጃ ያልያዘቻቸው ምዕመናን ካሉ እንዲመጡ ወይም ደግሞ ወደ ቤተክርስቲያን እንዲቀርቡ የማድረግ ስራ የአባቶች ስራ ነው ብዬ አምናለሁ። እያንዳንዱን መዋቅር ከማን ምን ይጠበቃል ብለን ብናነሳው በጣም የተሻለና እንዴት ያለ ውጤታማ በሆነ ነበር። የሚሰማ ቢኖር መስማትን ይስማ ነው እና ለኔ ብለን እንወሰደው እንጂ ጉዳዩ ከላይ እስከታች ሁሉም ድርሻ ያለው ነው። በቤተክርስቲያን ድርሻ የሌለው አንተ ይሄን ነው ስራ ተግባሬ ያልተባለ የለም። ሁሉም ድርሻ አለው። ለቅዱስ ሲኖዶስ ብቻ የሚሰጥ ጉዳይ የለም። ለሀገረ ስብከት ጠቅላይ ቤተ ክህነት የሚሰጥ የለም። ለሀገረ ስብከት የሚሰጥ የለም። ለአጥቢያ ቤተክርስቲያን ብቻ የሚሰጥ የለም። አይ ምእመናን ብቻ ይወጡት የምትለው ስራ የለም። ሁሉም ድርሻ አለው። እኛ እያወራን ያለነው ደግሞ መረጃ ለአንድ ተቋም መሰረታዊ ጉዳይ ነው። የሰበካ ጉባኤ አባላትም ይሁን የአድባራት አስተዳዳሪ የሚሆኑ ሁሉም ለእያንዳንዱ አብያተ ክርስቲያናት መረጃ ራሱ ጨንቆት ከሰራ
እንዴት የሚጠቅመውን ለምእመናን እንዴት ላደርስ፣ ለትውልድ ማስተላለፍ ያለብኝን ጉዳይ ደግሞ እንዴት ልጠብቀው ስርዓት ባለው መልኩ ቅድም ካልነው የዘረፋ ስርዓቶችና ዘዴዎች ተጠብቀው እንዴት ላስተላልፈው የሚለው መያዝ ጥሩ ሊሆን ይችላል ነው። የበላይ ከፍ ያሉ አባቶቻችን የመረጃ አያያዝ የቅርስ አጠባበቅ ስርዓትን በህግ በደንብ ማሰር፣ መጠበቅ፣ ቦታ መለየት፣ ለቅርስ የሚሆን ጉዳይ ስታንዳርድ ማውጣት፣ የመረጃ አጠባበቅ አያያዝን በተመለከተ ስታንዳርድ ወጥቶለት እስካሁን በቁ ቅዱሳን አማካይነት እንዲሁም ደግሞ በደጋጋ መነኮሳትና አባቶች በካህናት መረጃ እየተጠበቀ መጥቷል። አሁን ደግሞ እንደ ቤተክርስቲያን ደግሞ ምክንያቱም ዘመናዊ ነገሩ ሲመጣ ሌላ ተግዳሮት ይዞበት ስለሚመጣ እንዴት መረጃዎችን ልጠብቅ የሚል መኖር አለበት። ስንት ተጠመቁ ገብቷል። አሁን በጣም ወሳኝ ነው። ስንት ከቤተክርስቲያን ወጡ ባስተምህሮ ክፍተት ወይም ደግሞ ትምህርቱን ሳያገኙ ማለት ነው፣ ከእውቀት እጥረት እንዲሁም ደግሞ አውቀው ሆን ብለው ከሌላ መጥተው ከዚህ ወጥተው ወደዛ ሄደው ወደዚህ መጥተው እንዲህ ባለ ምክንያት ደግሞ ስንቶቹ ኢአማንያን ናቸው፣ ስንቶቹ አማኞች ናቸው የሚለውን፣ ስንቶቹ ተጠመቁ፣ ስንቶቹ ደግሞ ከቤተክርስቲያን ወጡ የሚለውን መረጃ ማወቅ በጣም በጣም ወሳኝ ጉዳይ ነው እና ለዚህ እንኳን ጥሩ ጅምር የጀመሩ ያሉ አብያተ ክርስቲያናት አሉ፣ ማህበራት አሉ። በአጥቢያ አብያተ ክርስቲያናት ስንት ምእመናን አሉ? መረጃ ላይ የተመሰረተ እቀባ እንድታረግ ቤተክርስቲያንን ምእመናንን የመጠበቅ ስራ እንድትሰራ የማስተማር ስራ እንድትሰራ መረጃ ወሳኝ ነው የሚሆነው ማለት ነው። አንዳንድ አድባራት ሰንበት ትምህርት ቤቶች የጀመሩ አሉ። በጣም በጎ የሚባል የራሳቸው የመረጃ የዳታቤዝ መረጃ የምእመናንን የሰንበት ትምህርት ቤት አባላትን የመምህራንን መረጃ በቤተክርስቲያን በቅደስ ደረጃ ጅምር ላይ ያሉ ምናያቸው አሉ። በዚህ ረገድ ጥሩ የሄደበት ማህበረ ቅዱሳን አንደኛውን መጥቀስ ይቻላል ማለት ነው። ብዙ ነገሮችን ውሳኔዎችን መረጃን የተመሰረተ ለማድረግ የሄደበት ያለ በጣም ትልቅ ስራ ነው ያለው። በዚህ ገፍቶ ሊሄድ ይገባል ነውና ሁሉም አብያተ ክርስቲያናትም ለዚህ በጀት መበጀት አለበት። በቃ መረጃ የሚለው አንድ ጉዳይ ያስፈልገዋል። እንቅፋቶች ከብዙ ዳይሬክሽን ሊመጡ ይችላል። የመጀመሪያው ዋና የሚባለው እንቅፋት ግን ከሰው የሚመጣ እንቅፋት ነው። ይሄ ከሁለት ወገን ሊነሳ ይችላል። እንግዲህ ዲጂታይዝ ስናደርግ ማለት ነው፣ ወይም የመረጃ አያያዛችን ልናዘምን ስንነሳ በዋናነት ከሰው የሚመጣው ተግዳሮት በሁለት መልኩ ነው። የመጀመሪያው ከቶፕ ማኔጅመንት ሳፖርት ማጣት። ይሄ የላይኛው የውሳኔ ሰጪ አካል ፍላጎት ላይኖረው ይችላል። ይሄ የመጀመሪያው ቻሌንጅ ነው። ፍላጎትም ኑሮት ተተግብሮ ደግሞ ሁለተኛው ቻሌንጅ ከየት ሊመጣ ይችላል? ከሰራተኞች። ሰራተኛው ኢምፕሎይ ሬዚስታንስ ሊኖር ይችላል። ማኑዋሉን በጣም የለመደ ሰራተኛ ዲጂታል ነገሩን ላለመቀበል ሊኖር ይችላል። ለነዚህ ሁሉ መፍትሄ አላቸው ማለት ነው። በጎን ለጎን አዌርነስ ስራ ቢሰራ፣ ትሬኒንግ ቢሰጥ ጉዳዩ እነዚህ ነገሮች ቴንሽኑን እየቀነሰው ቶፕ ማኔጅመንቱም ጥቅሙን በጣም በመረዳት ይህን ቴክኖሎጂ ለመተግበር ለማዘመን ፍላጎት ሊያሳይ ይችላል። ሰራተኛውም እንደዛው በተለያዩ ሳፖርቶችና ትሬኒንጎች ፍላጎቱ እየተቀየረ እየወደደው እንደውም በጣም ኢፊሸንት እያደረገው እንደሚሄድ በደንብ እየተገነዘበ ሲሄድ እየወደደው ሊሄድ ይችላል ማለት ነው። የመጀመሪያው ቻሌንጅ ከሰዎች የሚመጣ ቻሌንጅ ነው ማለት ነው። ይቀበሉታል፣ አድቮኬት ያደርጉታል፣ አይቲ አስፈላጊ ነው፣ ግን ኢን ፕራክቲስ ሲታይ የሚያዝለት ባጀት ኢቭን ስትራቴጂክ ሲወጣ የአይቲ ኢሹ አይሆንም ብዙ ጊዜ ማለት ነው። ሚስ ይደረጋል ማለት ነው። ስለዚህ የመጀመሪያ ከሰዎች የሚመጣው ጫና ነው። ሁለተኛ ኢቭን ሰዎች እንኳን ተቀብለውት ተግባራዊ ቢያደርጉ የቴክኖሎጂ ተለዋዋጭነት፣ የዴታው ኔቸር በራሱ የዴታው ጠባይ፣ ለምሳሌ በጣም ፈጣን መረጃ ነው ያለው፣ ሁሌ አፕዴት ማድረግ ይጠበቅብናል። አንድ ሰርተን ዝም ብለን የምናቆመው ነገር አይደለም። ሰው ሁሌ ይህንን የሚከታተል አካል መኖር አለበት፣ በአግባቡ የሚያስተዳድር ማለት ነው። ሌላው ቮሊዩሙ እየጨመረ ሊሄድ ይችላል። የመረጃው ፍሰቱ እየጨመረ ሊሄድ ይችላል፣ ብዛቱ ማለት ነው። ሌላው የተለያየ መረጃ ሊሆንብን ይችላል። ያንን በአግባቡ መሰደርና በአግባቡ ከዛ ውስጥ ውጤት ማውጣት፣ ይሄ ፈተና ሊሆን ይችላል። መፍትሄ ያለው ፈተና ማለት ነው። ሌላው እንግዲህ ከኢንፍራስትራክቸር መሰረተ ልማት
እነዚህ እንኳን ብዙ ቻሌንጅ ላይሆኑ ይችላሉ። ቤተክርስቲያን ያላት ሀብት በቂ ነው ብዬ ስለማስብ ማለት ነው። ስቶሬጅ ከዛም በኋላ እያደገ ሲሄድ ሴኩሪቲም ኢሹ ሊሆን ይችላል። ያንን ዳታ በአግባቡ ሴኩርድ አድርጎ ማስቀመጥም ሌላው ቻሌንጅ ሊሆን ይችላል ማለት ነው። አጠቃላይ የገቨርናንስ አስተዳደሩም መረጃውን ማስተዳደር ማለት ነው። እሱም ቻሌንጅ ሊሆን ይችላል። ግን እነዚህ ሁሉ መፍትሄ አላቸው ማለት ነው። የመጀመሪያ ሁሌ እንደምንለው ይሄ የአዌርነስ ሚዲያዎች ይሄ የግንዛቤ ስራ መስራታቸው የመጀመሪያ ቀዳሚ ነገር ነው። ማንቃት ነው የመጀመሪያው ስራ። ሰው ግንዛቤ ማስጨበጥ ይሄ በጣም መሰረታዊ ነው። ከዛ በኋላ ከፍ እያለ ሲሄድ ደግሞ የስትራቴጂያችን አካል መሆን መቻል አለበት መጀመሪያ ማለት ነው። ስትራቴጂያችን አካል ስንል ባጀት እንመድብለታለን፣ የሰው ኃይል እንመድብለታለን፣ የዕለት ተዕለት ስራችን ይሆናል ማለት ነውና የሚያስፈልገንን ቴክኖሎጂ፣ የሚያስፈልገንን ሀብት፣ የሚያስፈልገንን አጠቃላይ ሮድ ማፓችን ሁሉ እጃችን ላይ ይሆናል ማለት ነው። ስለዚህ መሬት የነካ ስራ መስራት ይቻላል ማለት ነው ከእንትን በዘለለ። ሌላው እውነት ለመናገር ከዘልማድ አገልግሎት በመጣ በምናገኘው ጥቅም ብቻ ደስተኛ እየሆንን አገልግሎቱ ሞር ሊፋጠን ይችላል ብዬ አስባለሁ። በዘልማድ የምናደርገው አገልግሎት በግለሰቦች ወይ በተጽዕኖ ፈጣሪ አካላት እጅ የወደቀ ውሳኔ ነው የሚወሰነው ብዙ ጊዜ ማለት ነው። ያ ደግሞ በጣም ውጤቱ ከባድ ነው የሚሆነው። ለማስተካከል የሚወሰደው ሀብት፣ የሚወስደው ጊዜ፣ የሚወስደው የሰው ኃይል፣ የሚያስከትላቸውም የስነ ልቦና የአጠቃላይ በጣም ከባድ ነው። አሁን ምንም ሳናያቸው በአገልግሎት ምንም ሳንደርስላቸው ተደራሽ ሳንላቸው ብዙ ዓመት የቆዩ ወገኖቻችን አሉ። ምንም አይነት የአገልግሎት ሳንሰጣቸው አስተዳደሩ ሚስ ያደረጋቸው ማለት ነው። እነዚህን አካላት ሚስ የምናደርጋቸው በጣም እንቅስቃሴ ባለበት ቦታ ላይ ብቻ ፎከስ አድርገን ስለምንሄድ ነው። መረጃ ካለ ግን እንደዛ አይሆንም። ሁሌም መረጃችን የሚነግረን ነገር ይኖራል። ሰው ውሳኔ ሲሰጥ ሚዛናዊ የሆነ ውሳኔ ነው እየሰጠን የምንሄደው ማለት ነው። ስለዚህ በተቻለ መጠን የካህናቶቻችን ቁጥር ምን ያክል ነው? ምን ያክል ወደፊት ይጠበቅብናል? ምን ያክል የቴዎሎጂ ምሩቃን ያስፈልጉናል? ያሉትን እንዴት ማሰማራት እንችላለን? በየት በኩል ምን ያክል ካህናት አሉ? ምን ያክል ዲያቆናት አሉ? በየትኛው በኩል ነው አገልግሎቱ የሳሳው? በየትኛው በኩል ነው? እንዴት ኮምፖንሴት ማድረግ እንችላለን? በጣም ብዙ ጥያቄዎችን መመለስ ይችላል መረጃ ማለት ነው፣ በአግባቡ ከተደራጀ ማለት ነው። ይሄ ደግሞ የመጀመሪያ ጥቅሙ ለውሳኔ ሰጪው አካል ነው ማለት ነው። ለአባቶቻችን በጣም ነገሮችን ቀላል ነው የሚያደርገው ማለት ነው። አሁን ብዙ ጊዜ የሚቸገሩት መረጃን መሰረት አድርገው መወሰን ስለሚፈልጉ ነገሮችን በጣም ስለው ያደርጓቸዋል። የምእመናን ጥያቄ በጣም ብዙ ነው በየአጥቢያው፣ ግን እነዛን ጥያቄዎች ሚስ እናደርጋለን ማለት ነው። ስለዚህ ቤተክርስቲያን በትንሹ ጀምራ እንግዲህ በአንዴ ሁሉም ነገር በአንዴ እንትን አያደርግምና በትንሹ ጀምራ ከዛን በተለያዩ አቅም ባላቸው ደብሮች ተጀምሮ ሮድማፑ ከሴንተር ወጥቶ ግን አቅም ባላቸው ደብሮች አተገባበሩ ተጀምሮ ከዛ እንደ ሀገር አቀፍ ዓለም አቀፍ ቤተክርስቲያን ባለችበት ቦታ ሁሉ የመረጃ አደረጃጀቷን ማዘመን በጣም ቀላልና የሚቻል ይመስለኛል። መረጃን በአግባቡ ለማጠናቀር ወይም ደግሞ መረጃን በአግባቡ ለመሰብሰብ ቅድም እንዳልኩት ዲጂታላይዝ ነገርን ማመቻቸት ነው የቤተክርስቲያን ስራ። ወይም ደግሞ ቤተክርስቲያናችን ማድረግ ያለባት ይሄንን ነገር ወደ አገልጋዮች አምጥታ ዲጂታላይዝ ነገርን መጠቀም። ከዚያ ውጭ ደግሞ ባለሙያ በዚህ በመረጃ የሰለጠነ ባለሙያን ማፍራት አለባት ቤተክርስቲያን። ምክንያቱም መረጃውን አጠናቅሮ የሚይዝ ሰው ስለ መረጃ ሙያ ያለው ሰው መሆን አለበት። በገዳማትም በአጥቢያ ቤተክርስቲያናትም ልዩ አይደለም ኢትዮጵያን ዓለምን ሊጠቅሙ የሚችሉ የእውቀት መጽሐፍት አባቶቻችን ሌሎች መረጃዎችም እንዳሉ ይታመናል። እነዚህን ነገሮች አውጥቶ ምንድነው ስራ ላይ መዋል ነው፣ በተግባር ላይ መዋል ነው። ስለዚህ የሰለጠነ የሰው ኃይል ያስፈልገናል። ዲጂታላይዝ የማድረግን ነገር በቁርጠኝነት ተነስተን ወደ ተግባር ማስገባት ይኖርብናል። ካለን አቅም፣ ካለን ሪሶርስ፣ ካለን ቦታ ከምናስበው ዓላማ አንጻር ሌሎችን በይደር ቅድሚያ የሚመጡትን ደግሞ በማስቀደም ሊሰሩ የሚችሉ ትልቅ እንደ መረጃ ላይ የሚሰማራ ፕሮፌሽናልስ ከሳይንሱ ዓለም ወይም ዴታ አናሊሲስ ወይም ቢግ ዴታ አናሊሲስ ላይ ግንዛቤ ያላቸው ከቤተ ክርስቲያን ቅርስና እውቀትና ጥበቃ አንጻር ደግሞ ልምዱና እውቀቱ ያላቸው አባቶችን አንድ በማድረግ ይሄ ሊቀረፍ ይችላል እንጂ ራሱ ተግዳሮት ካልከኝ የመረጃ ስፋትና ምልአት በራሱ ተግዳሮት ይሆናል። ሴንትራላይዝ እንዳናረገው ማለት መረጃውን ሴንትራላይዝ እንዳናረግ እንትን የሚሆነው መሰረተ ልማት ነው ያለን መሰረተ ልማት ለዚህ ብቁ ነው ወይ? አንድ ተቋም
ትናንት ተመስርቶ ዲጂታላይዝ ላርግ ተቋሜን ቢል ቀላል ነው። ምክንያቱም የሚጠቀመው ዓለሙ የሚጠቀምበትን የስርዓት ጉዳይ ነው የሚጠቀመው። ወደ ቤተክርስቲያን ስትመጣ ግን የምትቆጠባቸው ጉዳዮች አሉ። ስለዚህ መሰረተ ልማትህም ከዚያ የተቆጠበ ሊሆን ይገባል ማለት ነው። እንኳን ያለውን ቅርስ ይቅርና ዛሬ የምንፈጽማቸውን ጉዳዮች እንኳን መረጃ ላይ የተመሰረተ የጉባኤ ስብሰባ ካሉባልታ በዘለ ስለዚህ እሱም በመረጃ የተመሰረተ ጉዳይ እንድናነሳ እና ተግዳሮቶቹ በቃ ይሄ ሪሶርስ መሰረተ ልማት እንዲህ ብለን ጠቅሰን የምናልፈው ብቻ አይደለም፣ ጉዳይ አይደለም። ዓላማችን ለመጽደቅ ነው። እኛ በዚህ ዓለም በቃ ትልቅ ዌርሃውስ ገንብተን በቃ እንደ ማይክሮሶፍት፣ እንደ ጉግል፣ እንደ ያሆ ወይም እንደ ሌላ የመረጃ ማጠራቀሚያ ተቋም መሆን አይደለም የቤተክርስቲያን ዓላማ። ግን ለድህነት የሚበጅ ጥቂቱን ወይም ለውሳኔ ሊያበቃ የሚችል ጥቂቱን ነገር እንዲኖረን ማድረግ ስለሆነና ተግዳሮቶቹን በዚህ መልኩ ነው የማያቸው። ባለሙያዎችን ማደራጀት፣ እንዴት እንጠቀምባቸው፣ እነዛ ባለሙያዎች ደግሞ ይሄንን ወደ ምን ይጠቀሙ፣ ምን ያርጉ፣ ከምን ብንጀምር ጥሩ ነው የሚሆነው፣ የትኛው ነው ሆት ኢሹ ወይም አንገብጋቢ የምንለው የትኛው ነው፣ የዛሬውን መረጃ መያዝ ነው፣ የትናንትኑን ደግሞ ለህዝቡ ማድረስ ነው። ከዛ ደግሞ የቴክኖሎጂ የመረጃ ማጠራቀሚያ መሰረተ ልማት ውድ ነው፣ ኮስቲ ነው በጣም እና ኮስቲ ስለሆነ ግራጁዋሊ ያሳደግን እንድንመጣ ከዛሬ መጀመር ለቤተ ክርስቲያን ጥሩ ጠቃሚ ነው። እኛም ዛሬ የምንመኘውን ምንለውን ምናወራውን እጃችን ነክቶ እያየ ነው። ቅድም ጅምሮች አሉ ብያለሁ። እነሱን ደግሞ እንደ ተቋም እንደ ቤተ ክርስቲያን አርጎ ደግሞ ሲሰራ የበለጠ በመረጃ የምትናገር በመረጃ የምትወስን በመረጃ ስርዓት የምታስፈጽም ለቤተ ክርስቲያን ምእመና ማንኞቿ በቀላሉ ልትደርስላቸው ያረጋታል።